የሚያሳምመው የሚያሰቃየው የሚገለው ሰይጣን አጋንንት ነው። እግዚአብሔር ይሄን ሁሉ ያደረገ። እባካችሁ ስንድን ደስ ሊላችሁ ይገባል። ትልቅ ተአምር ነው የተደረገ ያለው እዚህ ቦታ። እናንተ የተያዛችሁበት የምታውቁት እናንተና እግዚአብሔር ብቻ። የበረከት ጸሎት በጣም ትልቅ የሆነ በሕይወታችን ላይ ለውጥ እያገኘንበት ያለው ከዚህ ደቂቃ ጀምሮ ቅድስት ሥላሴ በምሕረት ወደ እናንተ ይውረዱ፣ በቸርነት ወደ እናንተ ይውረዱ። ቅዱስ ሚካኤል ይደምሰስ። ሲወጣ አስረናል፣ አንደርስባቸውም። 3 ጊዜ ጭኖ ቶሎ በማህፀኗ በካንሰር በሽታ ብዬ ነው የገባሁት። ለምን እንደዛ ነው የተላኩት? የላከኝ እንደዛ ነው ወይ? ካንሰሩን ተብለ? አዎ ካንሰሩን ተብለ፣ በሽታውን ተብለ። አዎ ዛር አለ? አይነጥላ ቡዳስ ያለ ወንድ አይነጥላ ነው ሴት አይነጥላ? ወንድ አይነጥላ። ትዳር አላት? የላትም። አላገባችም? አዎ የላትም ገና። እስኪ ቀጥ በል። በቃ ቀጥ በል። እሺ ቀላል መሰለህ እንዴ? ቀጥ ማለት ቀላል መሰለህ እንዴ? አልችልም እኮ እኔ ጭፈራ ቤት ምናምን ሲሆን ቀጥላለሁ፣ እቆማለሁ። እዛ ቀጥል ትላለህ? አዎ በደስታ እቆማለሁ። ብታየኝ እጨፍራለሁ፣ ከነሱ ሆኜ እጨፍራለሁ፣ ከነሱ ሆኜ በቃ ሁሉም ነገር አድርጋለሁ፣ ከነሱ ሆኜ ሁሉም ነገር አድርጋለሁ። ልጅቷ ግን እምቢ አለች፣ አልወጣም በቃ። እስኪ ምን አደረካት እስከ ዛሬ? አሳበድኳት በቃ። ጨርቋ ጥላ እንድትሄድ ወዴት ትሄድ? ወደ ውጭ ሰው እንዳይወዳት እድሏ ውሰድ አደረኩት። ውሰድ እንዳለ። አዎ ምስጢሬ ስላወጣች እኮ ነው። በምን ትኑር? አዎ በቃ በሷ እየኖረች ነው። እስኪ ቀጥ በል እስኪ። እንዴት ያልሆነ ቦታ መጥቼ እንዴት ልቆም? አሁን የመጣው? አዎ እዚህ ቤት አሁን ነው የመጣሁት። ግን ሰድቤ ነበር፣ ሌባ ነው ደፍተራ ነው ምናምን እያልኩ። ታዲያ እኔ ካንተ መግቃት አልፈልግ፣ ስድብሽ ነው የምፈልገው እኮ እኔ ካንተ። በሳምንቱ ደግሞ ይሄን በዓላት አታከብሩ እያለ ነው ብዬ ከሰው ጋር ሁሉም ብትናረኩት ኢንፎርሜሽን ብትናረኩት ለሷ ለልጅቷ ለራሷ አስበራዋት። አባቶች እንዳትሄጂ ሌቦች ናቸው ምናምን እላታለሁ። ሌቦች ሁሉም ደፍተራ ናቸው። በቃ በአንድ ቲክቶከር እኮ ነው ሁሉም ከእናንተ የጠጣላችሁ። ያው ሲጨጋት መጣች። አዎ እሱ ነው ያመጣት። አንድ አለ የማይሰለቸው አለ፣ እሱ ነው ያመጣት ጎትቶ ከመቀሌ 7 ቀን። ዛሬ ቆመ ቀለድክ። ዛሬ ቆመ ጤነኛ ነኝ ብለህ አይ ምንም አልሆንም ብለህ ዛሬ ቀለድክ። በዚህ ጉባኤ አደገ። ነገ ታመ በሰው ሸክም ትመጣለህ፣ ስትያዝ ትመጣለህ። ጉባኤውን ስለሰደብክ ጉባኤውን ስላንቋሸሽክ ይሄ ጉባኤ ምንም አይሆንም። በእግዚአብሔር የተከበረ ነገር ሁሉ በስድብ አይቆሽሽም። በእግዚአብሔር የተጀመረ ነገር ሁሉ በተቃውሞ አይቆምም። ግን ነገ ትታመማለህ፣ ነገ ትያዛለህ፣ በሰው እጅ ትወድቃለህ፣ አልጋ ላይ ትተኛለህ። የዛን ጊዜ ትመጣለህ። ብዙዎች እንደዚህ አይተናል። ምንድነው እንደዚህ መቁጠሪያ መቀጥቀጥ? ምንድነው ዝም ብላችሁ የምትጸልዩ? ምንድነው የምትሰግዱት ብለው ያሾፉ በደንብ አድርገው ድግምቱ ሲያስገቡላቸው፣ አረ በቃ ይሄ መቁጠሪያ ይሻረኝ፣ ይሄ መቁጠሪያ የምትሉት ይሻረኛል፣ ልክ ናችሁ ብለው የመጡ ሰዎች አሉ። እዚህ መጥተው ከዛ ተቃውሞ ወጥተው እየጸለዩ እየሰገዱ እየቀጠቀጡ የዳኑ ሰዎች አሉ። ዓለም በሽታ ነው የምትሰጠው። ዓለም ውስጥ አጋንንት በሽታ ነው ያለው። እዚህ ግን መድኃኒት ነው ያለው። መድኃኒቱም ደግሞ እግዚአብሔር ነው። ስለዚህ እንደው አንዳንድ ጊዜ አንደበታችን ለከት ቢኖረን ምንናገረውን ብናውቅ፣ ኃጢአት ውስጥ ባንገባ፣ እግዚአብሔርን ባንሳደብ፣ መንፈስ ቅዱስን ባንሳደብ በጣም መልካም ነው። የት እንደምንወድቅ የሚያውቅ አንድ እግዚአብሔር ብቻ ነው። ምንም እኔ ሰው አመሰገነኝ ሰው ሰደበኝ አይሞቀኝም አይበርደኝም። ግን ለነሱ አዝናለሁ። ተይዘው መያዛቸውን ራሱ
አያውቁትም። ታሟል እኮ ግን መታመማቸውን በምን አሰቃያት? አሳበድኳት። ጭንቀት በጭንቀት ሁሉም ነገር ሰው እንዲርቃት ቤተክርስቲያን ሁሉም ወደሷ አድማ እንዲያርግ አረኩት። 12 የተጠመቀበት ቤተክርስቲያን ሁሉም ወደሷ መጣች። ምን ማለት ነው? እንድትጠፋ ነው። ከዛ እንድትወጣ ሰለቸን። እንድትወጣ እኮ ነው። 12 ዓመት የት ተጠመቀችው? ኪዳነ ምሕረት መቀሌ ጅብሩክ ኪዳነ ምሕረት መቀሌ። ምን እያደረገች ተጠመቀች? እየጾመች እየቆረበች እየሰገደች ትሰግድ ነበር 2000 በቀን። አሁን ግን የለም 7 ወር መቁጠሪያ ትጠቀማለች። መቼ ጀመረችው? አንድ አመት ነው። ትፈራዋ ነበር። አስፈራታለሁ አውቄ። ስትመታ እኔ እመጣለሁ እላለሁ፣ እዞራለሁ፣ እዛ ቤት እዞራለሁ። ሁሉም እቃው ቀጥቀጥ አድርገዋለሁ። ሁሉም እቃው ባንዴ ቀጥ አድርገዋለሁ። እስኪ ወደዚህ ጠጋ በል። ባንዴ ሁሉም ይንቀሳቀሳል ቤቱ። እኔ ነኝ እኮ በዝጓው ምናምን ሁሉም ነገር አድርገዋለሁ። እንድትፈራ እኮ ነው፣ እንድትተወኝ። ቀጥ በላ። ቀጥ ብያለሁ እኮ ተንቀሸቀሽክ እኮ። ቀጥ በል። ረጋ በል። ቀላል ነው እንዴ? እንዴት? በቃ 7 ወር ሙሉ ለጥ አደረግናት። ሰውነቷ ባንዴ ቀጫጫ ነበረች። አዎ በስግደን ምናምን። እሺ ተንበከኩ። አጠቃላይ ውስጧ ስንት ነው ያላችሁ? አንድ ሚሊዮን አለን። በዛ ልጁ የገባን በድግምት የገባን 1 ሚሊዮን አለን። እንደ አዲስ አትሰግድም፣ አትጸልሙም፣ አትጸልይም። ጸሎት በተለይ ሰይፈ ስላሴ ዝግት አደረኩት። ሰልችቶኝ እኮ ነው 12 ዓመት ሰልችቶኝ። አፍለጡ ከደሟ ወጡ። ከደሟ እኮ በውጡ ከደሟ፣ ከአጥንቷ፣ ከነርቧ፣ ከማዕፀኗ፣ ከነፍሷ፣ ከመንፈሷ፣ ከስጋዋ፣ ከህይወቷ አፍለጡ። ከማጽኗ ወጣ። በሽታውን ንቀር፣ እሾኩን ንቀር፣ ካንሰሩን ንቀር። ቶሎ አይምሯ ወጣ። ጤነኛ አድርገው አይምሯን፣ ሀሳቧን ልቀቅ። ዘመኗን ልቀቁ። ህይወቷን እጅ ወደ ላይ በቅድስት ሥላሴ ስም እኔ አጋንንት፣ እኔ ሰይጣን፣ እኔ ድግምት፣ እኔ መተት፣ እኔ ቡዳ፣ እኔ አይነ ጥላ፣ ሁላችንም እርኩሳን መናፍስት ጤናዋን ለቀን ዘመኗን ለቀን ወደ ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ለቀናት እንሄዳለን። በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም ድንግል ወይ ምን አረኩሽ? በቅድስት ድንግል ማርያም ስም ወይ በቅዱስ ሚካኤል ስም እሷ አንሳልኝ ወይ በቅዱስ ሚካኤል ስም አትጥራው ወይ በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በአቡነ ገብረ መንፈስ ቅዱስ ስም ሁለተኛ አንደርስባትም። የካንሰሩን እሾህ ነቅለናል። በሽታውን ነቅለናል። ሁለተኛ አልደርስባትም። በሩ 3 ጊዜ ጩኸት ነው። በአብ ወልድ መንፈስ ቅዱስ ስም እንዳትደርሱባት ውጣ። እግዚአብሔር ይመስገን። አላቅም በቃ ከሰው እደበቃለሁ። ብዙ ከቤተሰብ አልስማማም። ቶሎ ሰው ስቀርብ ደግሞ ሁሉም ይርቀኛል፣ ጠላት ያደርገኛል። ደግሞ እሰግድ ነበር 12 ዓመት ተጠመቂያለሁ እዛ መቀሌ ማለት ነው። እሰግዳለሁ፣ ጸሎት አደርጋለሁ። አሁን መጻፍቶቹ ምናምን ተዘግቶ ነው የመጣሁት እንዳላነበው ማለት ነው። ጸሎት ቤቱ ምናምን ትልቅ ነው በጣም ዘጋሁት። በቃ እዛ ከገባው ተክሊዬ ነው በቃ የሚያስጨንቀኝ። ቅዱስ ሚካኤልና ተክሊዬ የሰማዕቷ ቅድስት አርሴማ ሳየው በቃ እጣላለሁ። ሁሌም በቃ አሳደባለሁ እዛ ቤት ለብቻዬ 7 ወር ሙሉ ማለት ነው። ስድብ መንፈስ ነው ያለ የነበረው። በቃ ለምንድን ነው እዚህ ቤት መኖረው ብቻ ነው የምለው። ማን ነው ወደዚህ ጉባኤ አመጣሽ? እሱ አጎቴ። ይሄን ጉባኤ ትቃወሚ ነበር? ብዙ አላይም እንደዛ። አንዳንዴ ግን ባለፈው አይቼ ነበር እንደዛ
እየተባለ እንደዚህ ናቸው ምናምን። ማነው እሱ? አጎትሽ ነው? አጎቴ ነው፣ የእናቴ ወንድም። እና ብዙ እቃወም ነበር ማለት መቃወመው አሁን ነው 7 ወር ነው እሄዳለሁ። ገዳም ነበር 7 ወር ሙሉ ግን አልሄድም። ምን እያልሽ ትቃወሚ ነበር? በቃ እዛ ቲክቶክ የሚያልፍ ምናምን አለ አይደል? እንደዚህ አሉ በዓሎች ምናምን አናከብርም፣ ማን ነው የጻፈው መጽሐፍ ቅዱስ ምናምን ሲባል እውነት ምናምን እንላለሁ። ግን አንዳንዴ ውስጥ ግን አይቀበለውም። አፌ ነው እንደዛ የሚለው። ግን አባቶች ካየማ እነዚህ ደፍተሮች ናቸው እሮጣለሁ፣ ከነሱ እርቃለሁ። ግን በእነሱ ነው የቆምኩት እኮ በእነሱ ጸሎት ነው የቆምኩት። አውቃለሁ 12 ዓመት በአባ ዘወንጌልና አሎዛ ህንጣሎት የሚባል ትግራይ ውስጥ በእነሱ ነው የቆምኩት እንጂ አብጄ ነበር ወጥቼ ነው ልብስ መቅደድ ምናምን ሌላ ነገር አልነበረብኝም። እንዴት ኖት? ደህና ኖት ወይ? ሰላም ኖት? ርቻ መጥቷት ሁለተኛ ጊዜ ነው። ትናንትናም እዛ ወሰድኳት አጋጣሚ። እዛም ተነሳላት እዚህም መጣ። 1 ሚሊዮን ምን መጫ እግዚአብሔር ይመስገን። አጋጣሚ እየተሳደበች ነው የምትመጣው። ግን የግድ ስለሆነ እሷ ስላደለች ያው መቁጠሪያ ኪሴ ይዤ ነው ያመጣኋት። በቃ እንኳን ደስ አሉት። አሜን አሜን። እንኳን ደስ አሉት። አሜን። እግዚአብሔር ካንቺ ጋር ነው። እግዚአብሔር ካንቺ ጋር ነው። እሺ ተባረክ።